የማንቸስተር ዩናይትድ የካሪንግተን አካዳሚ ምሩቃን ከሆኑ ተጫዋቾች መካከል አንዱ ነው። እጅግ በጣም ትልቅ አሴት ከሆኑ የዩናይትድ ተጫዋቾች መካከል በትልቁ ሊነሳ የሚገባው ወጣት ነው። የረጅም ዓመታት የክለቡ እቅድ አካል ስለመሆኑ በጣም በአፋችን ሞልታን መናገር የምንናገርለት አይነት ተጫዋች ነው። በተለይ ባለፉት 5 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ላይ ይህ ተጫዋች በኦልትራፎርድ የረጅም ጊዜ የቡድን እቅድ አካል የመሆኑ ጉዳይ ብዙ አጠራጣሪ ሆኖ አንመለከተውም። ኮቢ ሜኑ በማንቸስተር ዩናይትድ ዳግም እየተወለደ የሚገኝ በጣም ጥሩ ጊዜን እያሳለፉ ከሚገኝ ተጫዋቾች መካከል አንዱ፣ ምናልባት አሰልጣኝ ሩበን አሞሪም በኦልትራፎርድ በነበራቸው ቆይታ ለምን በዚህ ልክ ይህንን ተጫዋች በዚህ ውድድር ዓመት ለአንዴ እንኳን በቋሚነት በእንግሊዝ ፕሪሚየር ሊግ ሊያስጀምሩት አልፈልጉም የሚል ጥያቄዎች እስኪነሱባቸው ድረስ ምክንያት የነበረ እና ማይክል ካሪክ ወደዚህ ቡድን ኃላፊነት ከመጡ በኋላ በቡድን ውስጥ በጣም ጥሩ ጊዜን እያሳለፉ ከሚገኝ ተጫዋቾች መካከል አንዱ ማይክል ካሪክ ደግሞ ገና ከመጣበት ጊዜ አንስቶ እንዲህ አይነት በጣም ጥሩ የሚባል ተጫዋች ስለመሆኑ ሲመሰከርለት የተመለከትንበትን የውድድር ዘመንን እያሳለፈ ይገኛል። ባለፉት 5 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ላይ ማይክል ካሪክ 15 ነጥቦችን ማሳካት በሚገባው የፕሪሚየር ሊግ መርሃ ግብሮች ይህን ተጫዋች በአምስቱ ማሰልፏል። እንደ ቡድን በጣም ጥሩ ጊዜን ካሳለፉ ተጫዋቾች መካከልም ጭምር ደግሞ አንዱ መሆኑን እየተመለከተን እንገኛለን። በእንግሊዝ ፕሪሚየር ሊግ እያደረጋቸው በሚገኙ የጨዋታ ላይ ቆይታዎች ታዲያ አሁን ባለው ነባራዊ ሁኔታ ኮቢ ሜኑን በተመለከተ ስላለፉት ጥቂት የጨዋታ መንገዶቹ ልናነሳ እጅግ በጣም አስፈላጊ ነው። አንዱ ማይክል ካሪክ ተጫዋቹ ላይ ያደረገው የስነ ልቦና የበላይነት በጣም ድንቅ ነው ማለት እንችላለን። ይህ ክለብ ወጣት የሚባሉ ተጫዋቾች ያስፈልጉታል እና በተለይ ደግሞ የክለቡን መሰረት የክለቡን ፋውንዴሽን ጠንቅቀው የሚያውቁ ተጫዋቾች፣ ምክንያቱም ከነዛ መካከል በዚህ ረገድ ልናነሳቸው የሚገቡ ተጫዋቾች አሁን በስብስብ ውስጥ ካሉ በጣም በጣት ከሚቆጠሩ ተጫዋቾች መካከል አንዱ ይሄው ተጫዋች እንደሆነ ይታወቃልና ከ13-14 ዓመቱ ጀምሮ በኦልትራፎርድ ቆይታ ማድረግ የቻለ በማንቸስተር ዩናይትድ ምን አይነት ቆይታዎችም እንዳሳለፈም ጭምር ሊታወቅ የሚችል አይነት ተጫዋች ነው እና በቀላሉ ከቡድኑ እንዲለያይ የምትፈልጉት አይነት ተጫዋች አለመሆኑንም ጭምር ለናነሳ የሚገባ ይመስለኛል። ምናልባት ከሪዮ ፈርዲናንድ ጋር በነበራቸው ቆይታ እንዲሁም ይህንን ተጫዋች በተመለከተ ማይክል ካሪክ ምንድን ያለው ይህን ተጫዋች በተለይ ከሆልዲንግ ሚድፊልደር ባሻገር ይበልጥ በማጥቃቱ ላይ ተሳትፎ የሚያደርግ ተጫዋች መሆኑንም ጭምር ጠቆም አድርጎ ነበር ያለፈውና ተጫዋቹ በጣም ጎበዝ መሆኑንም እዛው ከሪዮ ፈርዲናንድ ጋር በነበረው ቆይታ አሰልጣኙ ማይክል ካሪክ ማለት ነው ሀሳቡን አጋርተዋል። አሁን በዚህ ቡድን ቆይታ ባለፉት ጨዋታዎች በጣም ጥሩ የሚባል ጊዜ እያሳለፉ ከሚገኙ የዩናይትድ ቁልፍ ተጫዋቾች መካከል አንዱ ሆኖ እየተመለከት ነው የሚገኝ ተጫዋች መሆኑን እያስተዋለን ነው። ምናልባት የኮቢ ሜኑ ቆይታ አሁን ዲፋይን የሚያደርገውና ከዚህ በተሻለ መልኩ ደግሞ በቡድን ውስጥ እንዲታይ ብዙ ነገሮችን ማየት የሚገባን ይመስለኛል። ሜቢ አንዳንድ ቁጥሮች ተጫዋቹ ያሉት ቁጥሮች በጣም ድንቅ የሚባሉ ቁጥሮችም ጭምር እንዳሉት በፕሪሚየር ሊግ ውስጥ እየተመለከተን እንገኛለን። አንዳንዶቹን ወደኋላ መለስ ብለን እኔ ለምሳሌ ከቶተንሃም ስፐርስ ጋር በነበረው ጨዋታ እጅግ በጣም የእሱ ምርጥ ከሚባሉ ምሽቶቹ መካከልም ጭምር እንደ አንዱ ሊነሳ ይችላል። በዛ ጨዋታ ላይ ከ80ዎቹ ኳሶቹ 75ቱ የተሳኩ ነበሩ። ለቡድን አጋሮቹ በማቀበል 8 የአንድ ለአንድ ግንኙነቶችን አሸንፏል። 2 ታክሎችን ወርዷል። ከዛ ባለፈ 1 አሲስት አድርጓል። 4 ለግብ የሚኑ ኳሶችን ደግሞ ለቡድን አጋሮቹ አመቻችቶ ማቀበል የቻለ ተጫዋች መሆኑን የተመለከትንበት የፕሪሚየር ሊግ መርሃ ግብርን ያከናወነበት ነበር እና አንዳንዶች እንደሚሉት ይሄ ተጫዋች ዳግም እየተወለደ የሚገኝ ዳግም የተወለደበትንም ጭምር የፕሪሚየር ሊግ መርሃ ግብርን እያሳለፈ የሚገኝ ያ ወደኋላ መለስ ስትሉ በእንግሊዝ ብሔራዊ ቡድን የ8 ቁጥር መለያን ሰጥተውት ጨዋታውን ሲያከናውን ከአየርላንድ ጋር ብዙሃኑ የእንግሊዝ የእግር ኳስ ተመልካቾች በ2024 በነበረው ቆይታ በጣም የሚያስደንቅ ነበር። ይህ ተጫዋች ከዚህ የተሻለ ፍጹም የማደግ ዕድል እንዳለውም ጭምር የሚያነሱለት የነበረ አጀማመሩ ደግሞ በጣም ውብ የነበር እንዲሁም አንድ ሞመንት አለው አይደለ ማንቸስተር ዩናይትድ ከቼልሲ ጋር በነበረው የእንግሊዝ ፕሪሚየር ሊግ ጨዋታ ላይ
በተለይ ኤንዞ ፈርናንዴዥን የጣለበት መንገድ እሱን ከርል አድርጎ ያለፈበት መንገድ በጣም በጣም አስደናቂ ከሚባሉ የተጫዋች ምሽቶች መካከልም ጭምር የምናነሳው ነው። አሁን በዩናይትድ ሌላው ከሚጠበቁ ተጫዋቾች መካከል ምናልባት አሁን ወቅታዊ ፐርፎርማንሱ ከዚህ ከፍ ብሎም ጭምር እንዲታይ የሚጠበቅ ተጫዋች ነው። ምንድነው ለምሳሌ በማይክል ካሪክሰር ኮቢ ሜኖ ጋር እየተመለከትናቸው የሚገኙት የሚሉትን ነገሮች ማየት የሚገባን ይመስለኛል። አንዱ አነጋጋሪ የነበረው ታስታውሳላችሁ፣ በዚህ የውድድር ዓመት አንዱ የተመለከትናቸው ከነበሩ ጉዳዮች ውስጥ የኮቢ ሜኖ ወንድም ሜዳ ላይ ገብቶ ፍሪ ኮቢ ሜኖ የሚል ቲሸርት ለብሶም ጭምር የተመለከትንበት የውድድር ዓመትን ሲያሳልፍ ያስተዋልነው ተጫዋች እንደነበር እናስታውሳለን። የዚህን ያህል ጫናዎቹ ከሱም አቅም በላይ ሆነው በቤተሰቦቹ በኩል ተጋብቶ የነበረ ጉዳይና ቤተሰቦቹም የዚህን ያህል ድምፆችን እንዲያሰሙለትም ጭምር ያደርግ ነበር። ከወራት በፊት ከማንቸስተር ዩናይትድ ለመለየት በጣም ተቃርበው ከነበሩ ጨዋቾች መካከል እንዳንዱ የምናነሳው ይልቁኑ ደግሞ ወደ ናፖሊ የማቅናት እድል እንደነበረውም ጭምር ሲነሳ እንደነበረ በተደጋጋሚ የተመለከትንበት ቆይታ አሁን ይልቁኑ ኮንትራት ስለማራዘመም ጭምር የሚነሳለትን ጊዜ የተመለከትንበት የሚገኘውን ቆይታ ያስተዋልና እንገኛለን እና ባለፉት 5 ጨዋታዎች በዚህ ቡድን በጀመረባቸው መርሃ ግብሮች በጣም በጣም ፓወርፉል የሆነ በትክክል ማደግ የሚችል ተጫዋች መሆኑንም ጭምር እየተመለከትነው የሚገኝ ተጫዋች መሆኑን እያስተዋልን ነው። ምናልባት በዚህ ውድድር ዓመት አንዱ በጣም አስደናቂ ከሆኑት የተጫዋቹ ከቶተንሃም ስፐርስ ጋር በነበሩት መርሃ ግብሮቹ በተጋጣሚ 1/3 ሜዳ ክፍል ላይ ከየትኛውም ተጫዋች በዚህ ውድድር ዓመት 33 የተሳኩ ኳሶችን ማቀበል የቻለ ተጫዋች ነበር እና ይሄኛው በ12 ኳሶች ከሌሎች የቡድን አጋሮቹም ጭምር የተሻለ ተጫዋች የሚያደርገው ነበር። በዛን ዕለት በነበሩት የ89 የጨዋታ መርሃ ግብሮች ላይ ያከናወናቸው ቆይታዎች ይሄ በቀጣይ መርሃ ግብሮችም ጭምር ይህንኑ ፐርፎርማንስ ይዞ እንዲቀጥልም ጭምር የሚጠበቅበት ተጫዋች መሆኑን እንረዳለን። ዩናይትድ 3-4-2-1 በተለይም በአሰልጣኝ ሩበን አሞሪም ስር ከአራቱ አማካዮች ምናልባትም አራቱ እንኳን አማካዮች ማለት አንችልም፣ 2 ዊንግ ባኮች ናቸው። ከሁለቱ የደብል ፒቮት አማካዮች አንደኛውን ማድረግ ቀዳሚ ምርጫቸው አልነበረም። አሁን በ4-2-3-1 ዩናይትድ ከኮቢ ሜኖ ጋር የሚያጣመረው ሌላ ተጫዋች የሚፈልግ እንጂ እሱን ወደ ማስቀመጡ ቀዳሚ ምርጫው የሆነ ቡድን አለመሆኑን እያስተዋለን ነው እና ከካዝሜሮ ጋር ደግሞ በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋችንም ጭምር መሆኑን ሜዳ ውስጥ እየተመለከት ነው በሚገኘው የኮቢ ሜኖ ስታቲስቲክሶች በጣም የሚያስደነቁ መሆናቸውን የተመለከተ ነው። በጨዋታ መርሃ ግብሮች ፕሩቭን የሆነ ተጫዋች አንዳንዶች ለምንድን ነው ኮቢ ሜኖ ገና በዚህ ዕድሜው እንዲህ አይነት ከክለቡ የመውጣትን ፍላጎትን እያሳየ የሚገኘው ብዙ አልተጫወትኩም በሚል ጥያቄዎችን እያነሳ የሚገኙ የሚሉ ሀሳቦችን ያነሳሉ። ለዚህ በጣም በትልቁ እንደ መከራከሪያ ልናነሳው የሚገባው ጉዳይ የፕሪሚየር ሊግ መርሃ ግብር ተጫዋቾች የሆኑ ተጫዋቾች አሁን ላይ የእግር ኳስም ጭምር ተጫዋቾች በጣም እርሊ ነው በደንብ ወደ ሜዳ መጥተው እየታዩ የሚገኙት። በዚህ ረገድ ከተመለከታችሁት ኮቢ ሜኖ 20 ዓመቱ ላይ የሚገኝ ተጫዋች ነው። 20 ዓመቱ ላይ እንደሚገኝ ተጫዋች መጫወትን ይፈልጋል። በቡድን ውስጥ ደግሞ ወደዚህ ቡድን ከመጣ ከ2022 ጀምሮ በአንጻራዊነት የሚጫወትባቸው የጨዋታ መንገዶች እያደጉ መምጣት ሲገባቸው የዘንድሮ ውድድር ዓመት ደግሞ ዴክላይን አድርጓል። ተመልከቱ 2022-23 የውድድር ዘመን 3 የእንግሊዝ ፕሪሚየር ሊግ መርሃ ግብሮችን ነበር ያከናውነው። 2023-24 32 ጨዋታዎችን አከናውኗል። 5 ጎል አስቆጥሮ 1 አሲስት አድርጓል። በ2024-25 የውድድር ዓመት 37 ጨዋታዎችን ነበር ያከናወነ። ኦልሞስት አንድ ሲዝን በሉት አንድ ጨዋታ ብቻ ነው የቀረው። 2 ጎል አስቆጠር፣ አንድ ለግብ የሚሆን ኳስ አመቻችቶ አቀበለ። ጉዳት ነበረበት እንዲሁም ቀደም ብሎ 2025-26 የውድድር ዓመት ኦቨሮል ያከናወናቸው ጨዋታዎች በሚጠበቁት ፎርም ላይ አለመሆናቸውን እንረዳለን እና በዩስ ቲም በቡድኑ በሁሉም የዕድሜ እርከን ላይ ደግሞ መጫወት የቻለ ተጫዋች እንደነበር የተመለከትንበት ነው። አሁን በፕሪሚየር ሊጉ በ5 ጨዋታዎች ነው በቋሚነት የጀመረው። እሱም በማይክል ካሪክ ስር 677 ደቂቃዎችን ነው ማድረግ የቻለው። ስቲል ጎል አላስቆጠረም።
2 አሲስቶችን አድርጓል። እነሱም የቅርብ ጊዜ የሜዳ ላይ ፐርፎርማንሶቹ መሆናቸውን እየተመለከተን ነው በኮቢ ሜኑ በኩል እና የቅርቦቹ ጨዋታዎችም ከአርሰናል ጋር በነበረው ጨዋታ ላይ በጣም ፐርፌክት የሚባል አሲስት ነበር ያደረገው። ብዙዎችን በተለይም ከዚህኛው ከአርሰናል ጨዋታም በኋላ በተለይ በለንደን ደርቢ መርሃ ግብሮች ቤስት ፕሌየር ነበር። የቶተናም ጨዋታ ላይ በተለይ የብሪያን ኤምቤሞ ጎል ሲቆጠር ግን ዋው በጣም ክላሲክ የሆነ ተጫዋች መሆኑን የተመለከትንበትን የሜዳ ላይ እንቅስቃሴ አስመልክቶናል። አንዳንዶች በትክክል ይህንን አይነት ኳስ ኮቢ ሜኖ ለማቀበል የልምምድ ቦታ ላይ አንዳች የተሰራ ነገር ነበር የሚሉ ሀሳቦችን ያነሳሉ። ታስታውሳላችሁ ከማዕዘን ምት ብሩኖ ፈርናንዴዝ ኳሱን ሲያቀብል እሱ ሳጥን ውስጥ ራሱን ነፃ አድርጎ ብሪያን ኤምቤሞን የተመለከተበት መንገድ በተለይ ደግሞ አሁን ይሄ በሰውነቱ ተጫዋቾችን የሚያታለልበት መንገድ በጣም ቤስት ነው። በጣም የሚደለቅልን አንዳንዶች ከትላልቅ በጣም በመጫወት ብዙ ልምድ ያላቸውን ተጫዋቾች ሊኖራቸው የሚገባ አይነት ቴክኒክ ያለው ተጫዋች ነው እና ለምሳሌ ወደ ቀኝ እንደሚታጠፍ እርግጠኛ ሆናችሁ ሳላችሁ ወደ ግራ የሚዞርበት መንገድ በጣም የሚያስደንቅ ነው። እንዲህ አይነት ቁጥሮችም ጭምር ያለው ተጫዋች ሆኑን እየተመለከት ነው እና በካሪክ ስር የኮቢ ሜኖ የመጫወቻ ጊዜ ፍጹም ተሻሽሏል። ያንን አይነት እምነት የተጣለበት የሚገኝ ተጫዋች መሆኑን ሜዳ ላይ እያስተዋልን ነው እና ተጫዋቾችን ትሪክ የሚሰራበትን መንገድ ደግሞ በጣም እየተደነቀለት ይገኛል። አሁን ብዙሃኑ የእግር ኳስ ተመልካቾች እንዲሁም የቀድሞ ተጫዋቾችም ጭምር ይህንን ተጫዋች በተለይ በሩበን አሞሪም በደንብ ግፍ እንደተሰራበትም ጭምር የሚነሳለት እና ኮምፕሊትሊ የእግር ኳስ ኬሪየሩን የሚወስንለት አሰልጣኝ አሁን ስለመምጣቱም ጭምር ይነሳል። ምናልባት ከሩበን ጋር አንድ ጨዋታ አለ ከሜዳ እሱ ተቀይሮ ሲወጣ አሰልጣኝ ሩበን አሞሪም ፊታቸውን አዙረው ከተጫዋቹ ጋር ያልተያዩበትን ቅጽበት እንዲሁም በደንብ በጉልህ ከሚነሱት አጋጣሚዎች መካከል አንዱ ነበር እና ሚዲያ ፊት በቀረቡበት አጋጣሚ ሁሉ በፍጹም ስለዚህ ተጫዋች እንዳትጠይቁኝ የሚሉ ጥያቄዎችንም ጭምር ሲያነሱ እንደነበር እናስታውሳለን እና ኢቨን ከዌስትሃም ጋር ቡድኑ እንደ ቡድን የዛን ያህል ቤስት ባይሆንም በ10 የዲፌንሲቭ ኮንትሪቢሽኖች ላይ ተሳትፎ ነበረው። በ8 የቦል ሪከቨሪዎች ላይ ዩናይትድ ኳስ ተነጥቆ በነበረበት ሰዓት ላይ ወደኋላ ተመልሶ እነዛን ኳሶች ሲያሸንፍ የተመለከትበት የፋይናል ሰርዶቹ ፓሶቹ የተሳኩ ኳሶቹ የፓሲንግ አኪሬሲ 92% ነበር። በዛ ጨዋታ ላይም ጭምር በተመለከት ነው የሜዳ ላይ እንቅስቃሴ እና ኮቢ ኢዝ ባክ እያሉ ነው የሚገኙት። ይህንን የሜዳ ላይ እንቅስቃሴ እንዲቀጥል ኤክስፔክት ይደረጋል እና የተሰለፈባቸው ጨዋታዎች በጣም ቀላል የሚባሉ አይደሉ። ማንቸስተር ሲቲን፣ አርሰናልን፣ ፉልሃምን፣ ቶተንሃም ስፐርስን እንዲሁ ደግሞ ዌስትሃም ዩናይትድን ቡድኑ በገጠመባቸው 5-5 በሆኑት የጨዋታ መርሃ ግብሮች ላይ ተሰልፎ በጣም ጥሩ የሚባል ጊዜን እያሳለፈ የሚገኝ ተጫዋች ነው። አሁን ከሱ ደግሞ ሌላ የሚጠበቅበት በጣም ትልቅ የቤት ስራ ይኖራል። እነዛን የቤት ስራዎች በመወጣት ደረጃ ከሱ የሚጠበቁት እንዴት ባለ መልኩ ነው ይህንን ብቃቱ አሳድጎ በዚህ ቡድን ውስጥ ይህንኑ የመጫወት ኮንሲስተንሲውን አቆይቶ መጠበቅ የሚችለው። በቡድን ውስጥ እግር ኳስ በዕለት ውስጥ በሚታዩት ፐርፎርማንሶች ልክ ብቻ ዲፋይን የሚደረግ እንደመሆኑ መጠን ኮቢ ሜኖ ይህንን ብቃቱን ይዞ መቀጠል የማይችል ከሆነ ኦፍኮርስ በቡድኑ በኩል ብዙ ጋረንቲ ሊኖር እንደማይችልም ጭምር ደግሞ ልናነሳው የሚገባ ርዕሰ ጉዳይ መሆኑ መዘንጋት ያለብን አይመስለኝም። እሱም ይህንን ጉዳይ ዘነጓል ተብሎ አይጠበቅም። ነገር ግን በቡድን ውስጥ ሻይን እያደረገ በዚህኛው የማይክል ካሪክ ቡድን ውስጥ ዲሳይሲቭ የሆኑ ትሪኮች እንዳሉት የኮቢ ሜኖ ኢምፓክት በትክክል ሜዳ ውስጥ የሚታይበት ተጫዋችም ጭምር መሆኑን የተመለከትንበት ነውና አሰልጣኙ በራስ መተማመኑን በጣም በቶሎ በፍጥነት ለማምጣት የሄዱበት ርቀት በጣም የሚደነቅ መሆኑንም ጭምር የተመለከትን ነውና አሁን ሪበርዝ ዳግም እየተወለደ የሚገኝ ተጫዋች ዳግም በቡድን ውስጥ ሻይን የማድረግ እድል እንዳለውም ጭምር የተነሳለት የሚገኝ ነው። አሁን እንደ ቢቢሲ መረጃ ከሆነ ተጫዋቹ ለተጨማሪ ዓመታት ኮንትራት ለመፈረም ንግግሮችን ማድረግ የሚጀምርበት ጊዜ ላይ እንዳለም ጭምር ነው የተነሳ የሚገኘው። አሁናዊ የተጫዋቹ ኮንትራት 2027 ይጠናቀቃል። በዚህ ቡድን ውስጥ እስካሁን ድረስ በይፋ ምንም አይነት የተጀመሩ ንግግሮች የሉም። ነገር ግን ያ ከቡድኑ ይለቃል የሚለው መንፈስ ፍጹም ከዛ በተቃራኒ ሆኖ በክለብ ውስጥ የረጅም ዓመታት ቆይታ የሚቆይበት እድል እንዳለም እየተመለከተን ነው የምንገኘውና ከ13 እና ከ14 ዓመቱ ጀምሮ የክለቡን ባጅ
ለብሶ የተመለከትነው ኮቢ በቀጣይ በዚህ ቡድን ውስጥ ሻይን የማድረጉ ጉዳይ በጣም 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 የተሻለ ጊዜን እያሳለፈ የሚገኝ ተጫዋች ነውና ብዙሃኑ የመገናኛ ብዙሃንም ጭምር ተጫዋቹ በዚህኛው ቡድን ውስጥ በጣም በጣም ዳግም ሻይን የማድረግ የተሻለ ጊዜን የሚያሳልፍበት እድል ስለመኖሩም ጭምር ነው የተመለከትነውና ስለ ወጣትነቱ አሰልጣኙ ስለመሰከሩለት እሱም ሜዳ ውስጥ ደግሞ ያንኑ በተግባር ፕራክቲካሊ እያስመለከተ የሚገኝ ተጫዋች መሆኑንም ጭምር እያስመለከተን ነውና ይህ ተጫዋች ቀጣዮቹ የእግር ኳስ ካሪየሮቹ ደግሞ እንዴት ባለ መልኩ ይቀጥላሉ የሚለው ጉዳይ የሚጠበቅ ነው። ነገር ግን እስካሁን ድረስ ባሉት ቆይታዎች በቡድን ውስጥ እነዚህን የመጫወቻ ጊዜ ካገኘ በኋላ በጣም የተሻለ ጊዜን እያሳለፈ ነው የሚገኘው። ሪሊ የመጫወቻ ጥያቄዎችን ያነሳ የነበረው በምክንያት መሆኑንም ጭምር የተመለከትንባቸውን ጨዋታዎች እያሳለፈ ነው የሚገኘውና ማን ነበረ ስህተት የሰራው ኮቢ ሜኑ አለስ አሰልጣኝ ሩበን አሞሪም የሚለውንም ጭምር ጉዳይ የተመለከትንበት ነበርና አሁን በእግር ኳስ እንዲህ አይነት ፐርፌክት የሆኑ ትራንዚሽኖችንም ጭምር የሚያስመለክተን አሁንም የ2026 ዓለም ዋንጫን በተመለከተ ኮቢ ሜኑ ተስፋዎች እንዳሉትም ጭምር የሚነሳለት ጊዜ አለ። 2024 ዩሮ ላይ ተሰልፎ ነበር የተመለከትነው በ19 ዓመቱ። በዛ ጨዋታ ላይ ከተመለከትነው በኋላ ኮቢ ወደ እንግሊዝ ብሔራዊ ቡድን ለመጠራት አይደለም ለምንም አይነት ነገር ኤክስፔክት የሚደረግ ተጫዋች አልነበረም። የኮቢ ሜኑ ቀጣዮቹ ቆይታዎች ከዚህም ጭምር በተሻለ መልኩ እንዲያድግ የሚጠበቅበት አይነት ተጫዋች መሆኑን በደንብ ልናነሳው የሚገባ ጉዳይ ነው። ዳግም ግን በጣም ሪቫይቭ እያደረገ የሚገኝ ተጫዋች መሆኑን ተመልክተናል። አንዳንዶች እንደሚሉት እያደጉም ጭምር በእግር ኳስ እየተማሯቸው የሚደርሱባቸው ሌቭሎች እንዳሉ ይታወቃሉ። ይሄ ለመሻሻል ስቲል ገና ነኝ፣ አሁንም በጣም ብዙ መሻሻል የምችልባቸው ርዕሰ ጉዳዮች አሉ በማለት ሀሳቦችን ያነሳሉ። ለምሳሌ በቅርቡ እንኳን የተመለከትነው ቪክተር ዮኬሬሽ በጣም ትላልቅ የምንላቸው የዓለማችን ከዋክብቶች በእግር ኳስ ከሚያገኟቸው አሰልጣኞች ሁሉ ጋር አዳዲስ ነገሮችን እየተማሩባቸው እንደሚቀጥሉም ጭምር በዛ ረገድ ሲነሳ እንመለከታለን። አንዱ በዚህ ልክ ከምናነሳቸው ሰዎች ውስጥ ለዚህ ተጫዋች ማደግ በትልቁ የሚነሳው የዚህ ተጫዋች ማደግ በጣም ይጠበቃልና በተለይ የሚመጣው አሰልጣኝ ተጫዋቹን በተመለከተ ብዙ ነገር ዲፋይን የሚያደርግልን ይመስለኛል። ማነው ወደዚህ ቡድን የሚመጣው አሰልጣኝ ለዚህ ተጫዋች በቀጣይ ቆይታዎቹ ተጫዋቹን በተመለከተ ለመጫወቻ እንዲጫወት ብዙ ጊዜ የሚሰጡት አሰልጣኝ ናቸው ወይ? ተጫዋቹ ላይ ምን አይነት አዳዲስ ነገሮችን ይሰራሉ የሚሉት ጉዳዮች ይጠበቃሉ። ምናልባት እሱ በሚጫወትበት ቦታ ላይ እንደነ ንጎሎ ካንቴ በጣም እንደነ ማኬሌሌ ከዛ ባለፈ ደግሞ ማይክል ካሪክ ራሱ በዚህ ልክ እናነሰዋለን። ካዝሜሮ አሁን እንደነ ሞይሰስ ካይሴዶ፣ ዴክላን ብራይስ፣ ማርቲን ዙቤሜንዲ፣ ኤሊዮት አንደርሰን፣ አዳም ወርተን በሊቨርፑል እንደነ ማካሊስተር እንደነ ዋታሩ ኤንዶ ያሉ ተጫዋቾችን እናነሳለን። እንደነ ማርክ ግራቨንበርክ ያሉ ተጫዋቾች በጣም ብዙ ተጫዋቾችን እናነሳለን በተለያዩ ክለቦች ብናቀናና ከነዛ ውስጥ አንዱ የመሆን እድል ሊኖረው ይችላል ከፍ እያለ ሲመጣ። ምናልባትም እንደነ በጥራት ደረጃ ካነሳን የፓሲንግ ሬንጆቹም ጭምር በጣም ከፍ እያሉ እንደሆነ የተመለከትንበት እንገኛለን። ኮቢ ይህንን ብቃት ውስጥ እንዴት ባለ መልኩ እስከ መጨረሻው የተሻለ ፕሮዳክቲቭ ተጫዋች እንዲሆን ያሳድገዋል የሚለው የቤት ስራዎች አሉ። ባለፉት 5 ጨዋታዎች ግን የተመለከትነው የሚገኘው የተጫዋቹ ብቃት በጣም በደንብ ማደግ የሚታይበት መሆኑን ያስተዋልንባቸው የጨዋታ መርሃ ግብሮችን አስመልክቶናል።